ሰላም ሰላም ቤተሰቦቻችን እንዴት ናችሁልኝ? ደህና ናችሁ ያላችሁ? እግዚአብሔር ይመስገን ደህና ነን የኔ ውዶች። እንግዲህ አብርሽና ብዙዬ ማለት ነው ተገናኝተው ብዙዬ ለአብርሽ ሄርሜላን አግባት አለችው። አዎ አግባት። ከዛ እሱ ራሱ ግራ ተጋብቶ እህቴ አንቺ ብቻማ አይደለሽም ሌላ ሰዎች አሉ ከጎንሽ እያለ ዞር ዞር ብሎ እያያት ነበረ። ለማንኛውም እኛ አሁን ጾም ገብቷል። ብዙ ባናወራ መልካም ነው። ግን እናንተ ካላችሁ እንግዲህ ያግባት። የኛም ፍላጎት አብርሃም ሄርሜላ እንዲያገባ ነው። አዎ ለምን አትሉም? ምክንያቱም አብርሃም ሩታ ለመነ አቃታት እምቢ አለ። ስለዚህ ልቡ ያለው አሁን አብርሃም ማን ጋ ነው? ሄርሜላ ጋ ነው። ስለዚህ እንተባበረዋለን። ስለምንተባበር ወደ ነበርክበት በቃ ትዳርህን እዚህ ጋር የቲክቶክ እየተጨፈረ ነበረ። ግን ምን ታረግ ብለዋላችሁ? ትግርኛ ተነስቶ መሸክሸክ ነበረ። ግን ያው እና ሌላችኋችሁን ምን አለ መሰላችሁ አሁን ብዙዬ ሩቲ ቢያገባ ስለምንድን ነው እንደዚህ የሚሆነው እያልን ብዙ ጊዜ ወቀሳ ደርሶበታል አብርሃም ቢሆን። ነገር ግን አሁን ልቡ ያለው አብርሃም ሄርሜላ ጋር እስከሆነ ድረስ በቃ ፈቅደንለታል። እኛ ፈሽፋቾችን ፈቅደንለታል። ያው እህቱ ፈቅዳዋለች፣ ፈቅዳ ልድረው ነው። ስለዚህ ኖርማል ነው ያግባት። እናንተም በቃ በመጣችሁበት እንትን እናስተናግዳችኋለን ብለናል። ሌላው ደግሞ ምን አለ መሰላችሁ ጾም ነው እንደዚህ አታውሩ። የሙስሊም እህት ወንድሞቻችንም 1 ወር ለኛም 2 ወር አለች። ግን ሁልጊዜ ንጹህ መሆን ነው ያለባችሁ። እኔ በነገራችን ላይ እንደዚህ አልስማማም። ሁልጊዜ ንጹህ መሆን እንዳለብኝ። ምክንያቱም ፈጣሪ እኮ ሁሌ ያለ አይደለ? ጾም ሲመጣ ጻድቅ መጫወት፣ ጾም ሲወጣ እርግጫ ነው አይነፋም። እኔ ሁሌ እንትን ነኝ። ሁሌ ሰውን ካላስቀየም፣ ሁሌ በይቅርታ ከኖራችሁ ጾም ሲመጣ ብቻ አይደለም ይቅርታ መጠየቅ። ስለዚህ እኔ ሁሌ ንጹህ ልብ ካላችሁ ሁሌንም እንደነበራችሁ ኑሩ። ጾም ሲመጣ ብቻ እንትን እያላችሁ አታስመስሉ። አሁን ጾም ገባ እንደዚህ እንሆን ነው። እኔ ይሄን ነገር አልስማማበትም እውነት ለመናገር። ስለዚህ ለማንኛውም ይመቻችሁ። እኔ እንደራሴ ነው የማወራው። እሺ